በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን ከአሜሪካና ከእስራኤል ጋር ዳግም ጦርነት የሚቀሰቀስ ከሆነ የተለዩ የጦር መሳሪያ አይነቶችን እንደምትጠቀም ይፋ አደረገች። ኢራን ባለፉት 3 ወራት ውስጥ ከታሰበው በላይ የአሜሪካ ወታደራዊ ተቋማትን አውድማለችም ተብሏል። የጦር ሰራዊቱ በደቡብ ሊባኖስ የሚያካሄደውን ጥቃት እንደሚቀጥል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁም። በአንድ ሳምንት ጊዜ ውስጥ በዩክሬን በተሰነዘሩ ጥቃቶች 35 ሩሲያውያን መገደላቸውም ተሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን ባለፉት 3 ወራት ውስጥ ከታሰበው በላይ የአሜሪካ ወታደራዊ ተቋማትን አውድማለች ተባለ። ኢራን ከየካቲት መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የአሜሪካ ወታደራዊ ማዕከላትን አውድማለች ሲል ቢቢሲ ዘግቧል። ቴህራን በወሰደችው እርምጃ ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት ከባድ የተባለ ኪሳራ በአሜሪካ ላይ አድርሳለች ነው የተባለው። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በገልፍ ሀገራት ያሉ የአሜሪካ የጦር ሰፈሮችን ኢላማ ስታደርግ መቆየቷ ይታወሳል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል መደምሰሱ የተነገረ ቢሆንም በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት ከተነገረው በላይ የከፋ ነው ተብሏል። በኢራን ጥቃት ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በኩዌት፣ በኢራቅ፣ በዮርዳኖስ፣ በባህሬንና በኦማን ነው ተብሏል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤምሬትስና በዮርዳኖስ ውስጥ የሚገኙ ዘመናዊ የጦር መሳሪያዎች ይገኙበታልም ተብሏል። አሜሪካ በዓለም ዙሪያ በሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ የሚሳኤል መከላከያዎች ሲኖሯት እያንዳንዱን ለማምረት $1 ቢሊዮን ያስወጣታል። እነዚህ ጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ወታደሮች ባለው ቡድን የሚንቀሳቀስ ሲሆን በአንድ ዙር የሚተኩሷቸው ጸረ ሚሳኤሎች $12.7 ሚሊዮን ያስወጣሉ። ውድመት ከደረሰበት የጦር አውሮፕላን መካከል E3 ሴንትሪ የተባለው የቅኝት አውሮፕላን የሚገኝበት ሲሆን ይህንን ወታደራዊ አውሮፕላን መልሰው ለመተካት እስከ $700 ሚሊዮን የሚጠጋ ገንዘብ ያስወጣታል ሲሉ የአሜሪካ መገናኛ ብዙሃን ጽፏል። ፔንታጎን ባለፈው ሳምንት ይፋ ባደረገው መረጃ መሰረት አሜሪካ 3 ወራትን ላስቆጠረው ለኢራኑ ጦርነት $29 ቢሊዮን ማውጣቷን ገልጸዋል። ባለፈው ሳምንት የኢራኑ የበላይ መሪ ሞጅተባ ካሚኒ አሜሪካ ከአሁን በኋላ በቀጠናው ለወታደራዊ ሰፈር መቀመጫነት የሚሆናት ስፍራ አታገኝም፣ ቀድሞ ከነበራት ቦታ እየተንሸራተተች ነው ማለታቸው ይታወቃል። የጦር ሰራዊቱ በደቡብ ሊባኖስ የሚያካሄደውን ጥቃት እንደሚቀጥል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉም። ፕሬዚዳንት ትራምፕ በቴል አቪቭ እና በሄዝቦላ መካከል ሊደረግ ስለሚችል የተኩስ አቁም ስምምነት እየተናገሩ ቢሆኑም ጠቅላይ ሚኒስትሩ ግን ይህንን ብለዋል። የሊባኖሱ የሲቪል አስተዳደር ፕሬዚዳንት ጆሴፍ አውንም አሁን ከእስራኤል ጋር ያለው ችግር በአንድ ምሽት የሚፈታ አይደለም ብለዋል። ፕሬዚዳንቱ አክለውም ድርድር ማለት እጅ መስጠት ማለት አይደለም፣ ነገር ግን ጦርነት የማጠናቀቂያ መንገድ ነው ማለታቸውን አናዶሉ አስነብቧል። ሄዝቦላ በከተሞቻችንና በዜጎቻችን ላይ የሚያደርሰውን ጥቃት ካላቆመም እስራኤል በቤሩት የሚገኙ የሽብር ኢላማዎችን እንደምትመታ ለፕሬዝዳንት ትራምፕ ነግሬያለሁ ሲሉ ኔታንያሁ አስታውቀዋል። አክለውም የኛ አቋም አልተቀየረም፣ በተመሳሳይ ጊዜም ሰራዊቱ በደቡብ ሊባኖስ የታቀደለትን ወታደራዊ ዘመቻ ይቀጥላልም ብለዋል። ፕሬዝዳንት ትራምፕ ትላንት ሰኞ ማለዳ በሰጡት መግለጫ እስራኤልና ሄዝቦላ እርስ በርስ የሚያደርጉት
የሚያደርጉትን ጥቃት ለማቆም መግባባት ላይ መድረሳቸውን ተናግረው ነበር። የእስራኤል መገናኛ ብዙሃን ጠቅላይ ሚኒስትር ኔትንያሁና ትራምፕ በሊባኖስ ጉዳይ በስልክ መወያየታቸውን ዘግቧል። ይህ ውይይት የተደረገው እስራኤል በሊባኖስ የምታደርገውን ወታደራዊ ጥቃት ባጠናከረችበትና ኔትንያሁ የሀገሪቱ ሰራዊት በሊባኖስ መዲና ቤይሩት ላይ ጥቃት እንዲሰነዘር ትዕዛዝ በሰጡ ጥቂት ሰዓታት ውስጥ ነው። የኢራን መገናኛ ብዙሃን በበኩላቸው እስራኤል በሊባኖስ ላይ የከፈተችውን ጥቃት ተከትሎ ቴህራን ከዋሽንግተን ጋር ስታደርገው የነበረውን የመልእክት ልውውጥ ማቋረጧን ይፋ አድርጓል። የእስራኤሉ ካን የተሰኘው መገናኛ ብዙሃን እንዳስነበበው እስራኤል ትላንት ሰኞ ጠዋት በቤይሩት ደቡባዊ የከተማ ዳርቻዎች ላይ ጥቃት ለመሰንዘር አቅዳ የነበረ ቢሆንም በአሜሪካ ጣልቃ ገብነት ምክንያት የቦምብ ድብደባውን ለማስተላለፍ ወስናለች። በአንድ ሳምንት ጊዜ ውስጥ በዩክሬን በተሰነዘሩ ጥቃቶች 35 ሩሲያውያን ተገድለዋል ተባለም። ከ180 በላይ የሚሆኑት ደግሞ በጥቃቶቹ መቁሰላቸው ታውቋል። ባለፉት 7 ቀናት ውስጥ በዩክሬን በተፈጸሙ ጥቃቶች 35 የሩሲያ ዜጎች ሲገደሉ ከ180 በላይ የሚሆኑት ደግሞ መቁሰላቸውን የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። በተጨማሪም የዩክሬን ወታደሮች የሩሲያን ግዛት ፈንጂዎችን በማጥመድ ዓለም አቀፍ የሰብአዊ መብት ሕግጋትን ጥሰዋል ብለዋል። የዩክሬን የታጠቁ ኃይሎች ድሮኖችን በመጠቀም በመንገድ ዳርቻዎች ላይ ፈንጂዎችንም ጥለዋል ተብሏል። በአንድ ሳምንት ጊዜ ውስጥ የዩክሬን ወታደሮች በአጠቃላይ ከ3700 በላይ የተለያዩ ተተኳሽ ጥይቶችንና ቦምቦችን ወደ ሩሲያ ማስወንጨፋቸው ተነግሯል። በሌላ መረጃ ደግሞ ሩሲያ በዩክሬን ላይ በሰነዘረችው ጥቃት በትንሹ የ13 ሰዎች ሕይወት እንዳለፈ ይፋ ሆኗል። የሞስኮ የሚሳኤልና የድሮን ጥቃት በመላው ዩክሬን ተፈጽሞ 13 ሰዎች እንዲገደሉ ምክንያትም ሆኗል። ይህ ጥቃት ሩሲያ በቅርብ ጊዜያት ውስጥ በዩክሬን ካደረሰችው ጥቃት አንዱ ትልቁ ነውም ተብሏል። ጥቃቱን በተመለከተ ማብራሪያ የሰጡት ፕሬዝዳንት ዜሌንስኪ ሩሲያ በሌሊቱ ጥቃት 656 ድሮንና 73 ሚሳኤሎችን ተጠቅማለችም ብለዋል። ኢራን በሊባኖስ ላይ የሚሰነዘረው ጥቃት የሚቀጥል ከሆነ እስራኤልን እንደምትጋፈጥ አስጠነቀቀች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሊባኖስ ላይ የሚሰነዘረው የእስራኤል አገዛዝ ጥቃት የሚቀጥል ከሆነ ቴህራን በቁርጠኛነት እንደምትጋፈጠው ያስጠነቀቁ ሲሆን ኢራን ባለፉት ቀናት ጥቃቱን ለማስቆም ጠንካራ ጥረቶችን ስታደርግ መቆየቷንም አንስቷል። ትላንት ሰኞ ከሊባኖስ ፓርላማ አፈ ጉባኤ ናቢህ ቤሪ ጋር በስልክ ንግግር ያደረጉት ጋሊባፍ ሄዝቦላና የአማል ንቅናቄ የራሳቸውን ሀገር ብቻ ሳይሆን የእስልምናውን ኡማ ጭምር እየተከላከሉ ነው ብለዋል። በኢራንና በሊባኖስ መካከል ያለው ቁርኝት የማይነጣጠል መሆኑን የገለጹት አፈ ጉባኤው ሕይወታችንና ሕይወታችሁ አንድ ነው ሲሉም አክለዋል። መሐመድ ባጋር ጋሊባፍ አክለውም ኢራን በሊባኖስ ላይ የሚሰነዘረውን የእስራኤል ጥቃት ለማስቆም ባለፉት ቀናት በትጋት ስትሰራ መቆየቷን አንስቷል። የእስራኤል ወንጀል የሚቀጥል ከሆነ ቴህራን ከአሜሪካ ጋር እያደረገችው ያለውን ድርድር የምታቋርጥ ብቻ ሳይሆን በእስራኤል አገዛዝ ላይም በቁርጠኛነት እንደምትቆም በመግለጽ አስጠንቅቋል። የኢራን ፓርላማ አፈ ጉባኤው ቴህራን በመላው ሊባኖስ በተለይም በደቡባዊ የአገሪቱ ክፍል የተኩስ አቁም ስምምነት እንዲደረግ ጽኑ ፍላጎት እንዳላት አጽንኦት ሰጥቷል። በመቀጠልም በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተውን የጥቃት ጦርነት ለማቆም የሚደረስ ማንኛውም ስምምነት በሁሉም ግንባሮች በተለይም በሊባኖስ ላይ የሚሰነዘሩ ጥቃቶችን ማቆምን እንደሚያካትት አንስቷል። ናቢህ ቤሪ በበኩላቸው የእስራኤልን አገዛዝ ወንጀሎች ለማስቆም ኢራን እያደረገች ላለው ጥረት ምስጋናቸውን የገለጹ ሲሆን ሊባኖስ በዚህ ወቅት ኢራን ያሳየችውን አዎንታዊ አቋም መቼም ቢሆን እንደማትረሰው መናገራቸውን ታስኒም የዜና ወኪል ጽፏል። ኢራን ከአሜሪካ ጋር ዳግም ጦርነት ከተቀሰቀሰ ከምንጊዜውም በላይ ዝግጁ መሆኗን ገለጸች። የኢራን እስላማዊ አብዮታዊ ጥበቃ ጦር ቃል አቀባይ እንደገለጹት የሀገሪቱ የታጠቁ ኃይሎች የዛሬው ዝግጁነት ካለፉት ጊዜያት ሁሉ የላቀ ነው ያሉ ሲሆን ከአሜሪካና ከእስራኤል ጋር ዳግም ጦርነት የሚቀሰቀስ ከሆነም ቴህራን የተለዩ የጦር መሳሪያ አይነቶችን እንደምትጠቀም ይፋ አድርጓል። ቃል አቀባዩ ሲቀጥሉም ለዚህ ጉዳይ ትልቅ ማረጋገጫ የሚሆነው አሜሪካ በየብስ በባህርና በአየር
አየር ያለውን ሰፊ አቅሟን ብትጠቀምም የሆርሙዝ የባህር ወሽመጥን ከኢራን ቁጥጥር ስር ለጥቂት ደቂቃዎች እንኳን ማስለቀቅ አለመቻሏ ነው ብለዋል። ቴህራን ለማንኛውም ሊፈጠሩ ለሚችሉት ሁኔታዎች ሁሉ ዝግጁ መሆኗንም አንስቷል። ዋሽንግተን በቅርብ ጊዜው ግጭት ወቅት በሆርሙዝ የባህር ወሽመጥ ያቀደችውን ግብ ማሳካት አልቻለችም ሲሉም አክለዋል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪልስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሪልስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።